ዘፈን ሳይሆን ኪነ ጥበብ ተብሎ ለሚጠራው ነው አይደለም። አሁን ለምሳሌ የሚጨፍር የሚደንስ ወይም ምናምን የሚያረግ አይነት ሰው ይሄ ገሌ ጥበበኛ ነው አይደል የሚባለው? ጥበብ ጠርተዋለች እና አይደል የሚባለው? ኃጢአት እኮ ነው ድርጊቱ። መዝፈን፣ መጨፈር ወዘተ ተርፎ እኮ ነውር እኮ ነው፣ ኃጢአት ነው። የእግዚአብሔርን መንግስት የማያስወርስ ነገር ነው። ግን ኃጢአት የሆነውን መልካም ስም ሰጠነው። ዛሬም በህይወታችን በቅድስና ለመኖር የከበደን ኃጢአት መሆኑን እያወቅን ጠንቅቀን ግን መልካም ስም እንሰጠዋለን ለምንሰራው ነገር። ለደሃና ለችግረኛና ለምስኪን የሚራራ ንዑድ ክቡር ነው ይላል በአምላክ ዳዊት መዝሙር 40 ላይ። መስገብገባችንን ግን እኛ ለደሃ ለመስጠታችንን ቁጠባ ነው እንለዋለን ብሎ ነገር የለም። መስገብገብና መቆጠብ፣ አለመስጠት ንፉግነትና ለነገ ደግሞ ምን አደርጋለሁ ብሎ ማሰብ በጣም ነው የሚለያዩት። በፍጹም እንዲያውም ክርስቲያናዊ የሆነው የቁጠባ መንገድ ይላል ቅዱስ ዮሐንስ አፈወርቅ በመሬት መስጠት ነው ይላል። አሁን ግን እኛ ስንኖር የምንሰራውን ኃጢአትና የምናደርገውን ክፉ ነገር መልካም ስም ስለምንሰጠው በቅድስና ሕይወት ለመኖር እኛ አንችልም። አንድ ሁለተኛ በቅድስና መኖር እኛ የከበደን ሌላ መልካም ምግባር ትይዛለህ በሚል ሰበብ የያዙትን ማጥፋት በሚል ምክንያት ዲያብሎስ ስለሚያታልለን። ሰይጣን በጣም ረቂቅ የሆነ ተዋጊ ነው። በነገራችን ላይ ሰው በቅድስና ሕይወት እንዳይኖር ኃጢአትን ማሰራት በጣም የሞተውና የወረደው ተግባሩ ነው። በጣም የሞተው እውነቴን ልምላችሁ በጣም ሰው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? እውነተኛ ለሰይጣን የተሸነፈ ሰው ኃጢአትን የሰራ ሳይሆን ተስፋ የቆረጠ ሰው ነው ይላል። ኃጢአትን ማሰራት ለሰይጣን በጣም ቀላል ነገሩ ነው። በጣም ተራ የሆነ ፈተናው ነው። ተስፋ ማስቆረጥ ሲችል ግን በጣም ድል አድርጓል። ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም እድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ